በጣም እንጃ ስትነግጥ ትችላለህ። ምክንያቱም ከኔ አጠብቀኝ ግን በጣም ይቅርታ አድርግልኝ ማለት በእልህ። በነገራችን ላይ ሩታ ትፈልገዋለች ማለት ላይክ ልጃቸውን በፍቅር ማሳደግ ትፈልጋለች። የሆነ ስቀው ተጫውተው ምናምን ነገር ያ የድሮ ፍቅራቸውን መመለስ ትፈልጋለች። ነገር ግን ደግሞ አብርሽ አሁን ልቡ እውነት ሩታ ጋር አይደለም። በዚህ ደረጃ ሩታ ትጎዳለች እንጂ የሚሆን አይመስለኝም። እና ሴት ልጅ መቼም ተስፋ አትቆርጥም። መቼም የሆነ ነገር ሊስተካከል ይችላል ምናምን። የሆነ ሴት እኮ ስትናደድ ብዙ ነገር ልትል ትችላለች። ብዙ ነገሮችን በፍጥረት ልትወስን ትችላለች። ደግሞ ሙሉ ለሙሉ ቆርጣ ትወጣለች ማለት ይከብዳል። በመሀል ደግሞ ልጅ ሲኖር ትጓጓላችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። የዛሬው ነገር በጣም ያስደስታል ግን አስደስቶኛል። በነገራችን ላይ የሩታ ውሳኔ። ለማንኛውም እናንተም ከወደዳችሁት ላይክ ሼር አድርጉ ይሄንን ሀሳብ። እኔ ግን የራሴን ሀሳብ እሰጥበታለሁ። ይሄ ነገር ዛሬ አይደለም የተወሰነው፣ ማለቴ ዛሬ አይደለም ይሄ ሀሳብ የታቀደው። ከዚህም በፊት ሩታ እንደዛ አቅዳ ነበረ። ልጃችንን አብረን እናሳድግ ስትል ውሳኔዋን ለአብርሽ አሳውቀው ነበረ ከዚህም በፊት ማለት ነው። የመጀመሪያ አይደለም፣ ደጋግማ ብለዋለች ያለችውም ነገር ነውና ነገር ግን ደግሞ የሆነ ነገሮች ሲቀየሩ ልክ ወደ እልህ ይዞርና ማለት ነው ትገለበጣለች ሩታ ማለት ነው። ግን ሩታ ከልቧ ነው ይሄን ነገር የምትፈልገው። ይሄ በፍቅር ሰላም ሆኖ መኖርን ምናምን ላይክ ልጃቸውን በፍቅር ማሳደግ ምናምን ነገር ከልቧ የምትፈልገው ነገር ነው። ግን ደግሞ እልህ አለ፣ እሱ ጋም ሩታ ጋም አብርሽ ጋም እልህ አለ፣ በጣም እልህ አለና እልህ ደግሞ ቤትን ያፈርሳል እንጂ ትዳርን አይገነባም። እልህኝነት ማለት ነው። አንድ ሰው በራድ ካልሆነ ሁለታችሁም እልህኛ በምትሆኑበት ሰዓት ቤታችሁን ጎጆአችሁን ታፈርሳላችሁ እንጂ ቤታችሁን ልትገነቡ አትችሉም። ነገር ግን አብርሽ አሁን እኔ የድሮ አብርሽ አይደለም፣ ሊቆርጥልሽ ነው የምፈልገው፣ እኔ ተቀይሬያለሁ፣ አንቺ እንዲቆርጥልሽ ነው የምፈልገው ምናምን አይኖ ባይቀየር ኖሮ መቼስ ከዛ ሴት ጋራ በዛ ልክ አይለጣጠፍም ነበረ። በዛ ልክ ደግሞ ቀረቤታ ሊኖረው አይችልም ነበረ። ስለቆረጠለት ስለተለወጠ በቃ ሁሉ ነገር በራሱ ፍቃድ ስላደረገው ነው እንጂ ባይቆርጥለት ባይወስን ኖሮ መቼስ እዚህ ጋር ልጅ እያለ እንደዛ አይሆንም ነበረ። እኔ የአብርሽን ስሜት አሁን ላይ ዝም ብዬ ፍላጎቱን ስረዳው ልጁን ይፈልገዋል ግን ይሄ ሩታ ጋር መኖሩን አይፈልገውም። ልጁን ግን በጣም ነው የሚፈልገው። በተለይ ደግሞ ብትሰጠው፣ በተለይ ብትተውለት ሙሉ ለሙሉ በጣም ደስተኛ ነው፣ በጣም ከሚባለው በላይ ማለት ነውና አዲስ ህይወትን አዲስ ላይፍን ላይክ ከዛ ሴት ጋራ መኖርን ነው ሁኔታዎቹ የሚያሳዩት ማለት ነው። ነገር ግን ደግሞ ወንድ ልጅ በልመና ወደ ቤት ሊመለስ አይችልም። ሩታ መቼም በልመና የሚሆን አይደለም ማለት ነውና አንቺ ከልብሽ ከሆነ ይሄንን ነገር ያቀረብሽለት ለአብርሽ እውነት በልመና የሚሆን ህይወት የለም። እንደውም ይጎዳሻል እንደዛ አይነቱ ማለት ነውና ቢሆን ቢሳካ ነገሮቹ ቢስተካከሉ የድሮ ፍቅራችሁ ቢመለስ የሁላችንንም ደስታ ነው ከሚባለው በላይ። አሁን ልጃችሁን በፍቅር ስታሳድጉ አንቺ ትብሽ አንተ ትብስ ተባብላችሁ እየተንከባከባችሁ ምናምን ነገር መዝናኛ ቦታ አብራችሁ ልጃችሁን ስትወስዱ ምናምን በጣም ብዙ ነገር አለና አብራችሁ ሁሉ ቢሆን የሁላችንንም ደስታ ነው። ነገር ግን ደግሞ እንደዛ አይነት ነገሮች ሲፈጠሩ በመሃላችሁ ተስፋ መቁረጥ፣ ሌላን ሰው ማሰብ ምናምን ሲጀመር ምንም ፍቅር ሊኖር አይችልም። ምንም መግባባት ሊኖር አይችልም። የመጨረሻ መለየትና ተስፋ መቁረጥ። አሁን አንቺ ራስሽን አስቢ፣ የራስሽን ህይወት ምናምን ጀምሪ፣ በቃ የምታደርጊውን ነገር እወቂ ማለት እኔ ከአንቺ ህይወት በቃ ወጥቻለሁ፣ እኔ የራሴን ህይወት ጀምራለሁ፣ የራሴን ህይወት እየኖርኩ ነው። አስቡት እንግዲህ እኔ ለአንቺ ምንም አይነት ስሜት የለኝም፣ በግልጽ አማርኛ እኔ ለአንቺ ምንም አይነት ፊሊንግ የለኝም ምናምን ነገር አላት እና በቃ እሱ አሁን ያለው ሙሉ ለሙሉ ሀሳቡ ምናምን ነገር እዛ ሴት ጋራ ነው። ስለዚህ ሩታ ደግሞ ራስሽን መጉዳት የለብሽም። በቻልሽው መጠን ራስሽን መጠበቅ አለብሽ። እውነት ከሆነ ይሄን ነገር እየጠየቅሽ ያልሽው ወንድ ልጅ ሳይፈልግ በግድ ምናምን ነገር ይከብዳል። ልቡ ወደ ሌላ ቦታ አምርቶ ማለት ነው። ቢሆን ቢሳካ አብራችሁ ብትሆኑ ደስ ይላል። ግን በዚህን ያክል እንደገና የሆነ ሰዓት ላይ ትበሻሸቃላችሁ፣ የሆነ ሰዓት ላይ ደግሞ ላይክ ፍቅር መሆን ትፈልጋላችሁ፣ የሆነ ሰዓት ላይ ደግሞ አብራችሁ መኖርን ትፈልጉታላችሁ። ነገር ግን ደግሞ አንዱም
በአንዱም ሊሆነ ሊስተካከልና የሆነ አንዱም አቋም ሊኖረው አልቻለም እስካሁን ድረስ ማለት ነው። የሁለታችሁም ህይወት የሆነ ውዝግብግብግብ ያለ ነገር ነው እያየን ያለ ነው ማለት ነው። እና ይሄ ነገር ያወዛግባል። አላቅም መጨረሻው ምን እንደሚሆን ማለት ነው። አብርሽ ሄርሜላን እውነት ያገባት ይሆን? እኔ እንጃ አላቅም። ከሰው ጋራ ሆነህና ብቻዬን ስታገኘኝ የምታወራኝ ነገር አንድ አይነት አይደለም ምናምን ነገር ደግሞ እኔ አሁን ላይ እኔ ተሸንፌ ስላወራው ተሸንፌ ወደ ፍቅር እንመለስ ስላልኩህ ምናምን ለዛ ነው ሁሉ ውስጥ የገባው ነው የሩታ ንግግር ማለት ነው። እና አዎ አንዳንድ ጊዜ ስንሸነፍ በቃ ሁሉ ነገር በቃ ምናምን ስንል ደግሞ ይሆናል የለም ማንሸነፍ ይመስላችኋል። አያምኑም። እና ሩታ ማልቀስ የማይጠበቅብሽም በቃ የሆነ ነገርም ራስሽን ማጽናናት አለብሽ፣ ጠንካራ ማድረግ አለብሽ እንዳጠቃላይ ራስሽን ማለት ነውና አብርሽ ደግሞ ከልብ ከሆነ እንደዚህ 100% እርግጠኛ ነኝ ምናምን ነገር ላልከው ከልብ ከሆነ ኦኬ ችግር የለውም። ግን የሆነ እየሄድክ እየመጣህ አንድን ሴት ልጅ ተስፋ ባሰጥ ተስፋ እንድትቆርጥ የሚያደርግ ነገር ስታረግ ነው አንድ ሴት ልጅ ተስፋ የምትቆርጠውና እየሄድክ እየመጣ አንተ የምታሳያት ፍቅር አለ ምናምን ያ ነገር ደግሞ ዳግም ተስፋ እንድታደርግ ያደርጋል ለአንድ ሴት ልጅ ማለት ነው። እና አንድ ሴት ልጅ ደግሞ ተስፋ የምትቆርጠው አንተ በምትሰጣት በቃ በምታሳያት ፊት ነው እንጂ ዝም ብሎ ከመሬት ተነስቶ ተስፋ መቁረጥ ይኖራል ብዬ አላስብም እኔ።